ከዛ በጣም ነው ደነገጥኩት ታውቃለህ በቃ በቃ የሆነ ፊልም ነገር ነው የመሰለኝ እና ደንግጬ ቆሜ አይቻችኑና ወደ ኋላ ወድቄ ወደ ውጭ መለሱኝ ቃው ተባለ ፖሊስ ተጠራ ፖሊስም መጡ አዩት ማንም ሰው አይገባም ተባለ ሁሉም አሉ በቃ እሱ ነጡት እንዴ አባዬን በጣም እንዴት ሁለቱም ናጣዋሰጡ ማጣት በጣም ከባድ ነውና ሰላም የተወደዳችሁ ተመልካቾች እንደምን አላችሁ ዛሬ ታሪኳን የምታካፍለን እንግዳችን ስቱዲዮአችን ትገኛለች ዓለም ፀሐይ አበበ ትባላለች ዓለም ፀሐይ እንኳን ደህና መጣሽ እንኳን ደህና ቆያችሁ ዛሬ እንግዲህ ልታካፊን የፈለግሽው ታሪክ ከየት ነው የሚጀምረው ያው ታሪኬ አረብ ሀገር እንደሄድኩት ነው ያው ማለት እናቴ ስትሞትብኝ ነው ክፍለ ሀገር የመጣሁት አባቴም ያው ደካማ ነው ስለዚህ በቃ ኢኮኖሚ የለውምና እኛ የማስተዳደር አቅም አልነበረውም እኔ ወደ አዲስ አበባ መጣሁ አንዳንድ ቦታ የሰው ቤት ምናምን ሰራውና ከዛ ወደ አረብ ሀገር ሞከርኩት አረብ ሀገርም እጄ ብዙ አልቆየሁትም አንድ አመት ከ8 ወር ቆይቼ ኢትዮጵያ ወጡ ስንባል ወደ ሀገር የተመለስኩት ከሀገሬ ተመልሼ እንደዚህ መሰንግዶ ምናምን እየሰራው ነበር መሰንግዶ እየሰራው ነው ከባለቤቴ ጋር የተገናኘው አገባሽ መስተንግዶ እየሰራሽ ያገኘሽው እሱ መስተንግዶ እየሰራው ሊስተናገር መጥቶ ነው ቲፕ ሰጥቶሽ ነው ምንድነው ብቻ እኔ የሚሰራበት መጥቶ ነው የተገናኘን እሱ ቃለ ባሪውን እንደዚህ መጣጥ ሊገዛ ነበር የመጣው እዛ ነው የተገናኘነው ወዳው ስልካችን ተቀያየር በቃ ወዳው እንትን አለ ማለት ነው ተግባባችሁ ከዛ በቃ በመሃል ሰርግ ምናምን ሳይደረግ ነበር አንድ ላይ ሆነው የመጀመሪያ ልጄን አረገዝኩት ከዛ የሱ ቤተሰቦች መደገስ አለበት አሉ ደገሱልን ዳሩ ልጄም ወለድኩ ያው እሱ ከኔ በፊት እንደተገናኘን በፊት ኳስ ጫወት ነበር የቡና ተጫዋች ነበር የምን ተጫዋች የቡና ተይ እንጂ ቡና ክለብ ጫወት ነበር ጫወት ነበር እሺ ከዛ ተጫወት ነበር አቆሙት ነበር እኔ ደግሞ በመሃል ዛኛ መሰንግዶ አቆሜ ድርጅት ገብቼ ነበር ማስተር ማተሚያ የሚባለው ማስተር ማተሚያ እሺ ከዛ እሱም እዛ አስገባሁት ያው ስራ አልነበረም እዛ እየተማረ ማለት እየሰራ ያለ ቁብ ይጥላል መንጃ ፍቃድ ወጣ ሹፌርና ጀመረው ማለት ነው ከዛ ልጅም ተወለደ ታክሲ እየሰራ ያለ ከዛ ወደ ታክሲ ወደ ህዝብ ገባ ማለት ነው ከዛ ቤት ነበር እዛ ቦሌ ቤተሰቦቹ ግቢ ውስጥ ነበር ስንኖር የነበረው ቦሌ ውስጥ ትምህርት ቤቱ ጋር ጨርቃም ቢሆንም እሱ ፈርሶብን ወደ ጎሮ መጣን የህዝብ ታክሲ ያዘን እና በጣም የተቸገረ ነበር ሁለተኛ ልጅም ተወለደው በቃ ሆነ ችግር እኔም ስራ መስራት አልቻልኩም እንግዲህ እኔ ልጄን ከወለድኩ በኋላ 7 አመት ቁጭ ነው ያልኩት እሱን የሚያስረድረኝ ቢያጣም ቢያገኝም እሱን የሚጠብቀው ማለት ነው ከዛ በቃ በሳጫል ማታ ባዶ እጁን ይገባል በቃ የቤት ኪራይ በጣም የተጠራቀመብን መጣ አጋጣሚ ከዛ በቃ ስራ አቆመ ጭራሽ ማለት ነው ስራ ሲያቆም በቃ ቤት ውስጥ ነው ሙሉ ዝም ብሎ ወደ ቦሌ ጓደኞች ጋር ሄዳል እነሱ ከተደብሮ ቀን ሙሉ ሳይበላ ሙሉበት ጊዜ ነበር ሳይበላ ወደ ቤት የሚመለስበት ነበር የታክሲውን ስራ ያቆመው አላዋጣውም ነው አላዋጣውም ስለዚህ በቃ ገቢም ብዙ ሆነበት 1500 ምናምን ነው የሚያስገባው ቅጣት እዚህ ጋር አለ አንድ ሰው ጭኖ 1200 ብር ነው የሚቀጡት 1000 ብር ነበር ምንም ይዞ ወደ ቤት አይመጣ ከዛ ይበክር አለ እዚህ ጋር ልጆች አሉ በቃ እኛም እሱ ካልመጣልን ምን በላ ነገር የለንም ማለት ነው እሱ ነው የምትጠብቀው አንቺና ሁለት ልጆች በቃ እሱ ዝም ብሎ ለምንም ቀፍሎም ከብናምንም ይዞ ዳቦ ገዝቶልን ይመጣል ከዛ በቃ እሱም በጣም ካቅሙ በላይ ሆነና አጋጣሚ ጥቅምት 16 ነው መሰለኝ 2017 ማለት ነው ከዛ የሆነ ጓደኛው በቃ ልጆቼ በራብ አለቁብኝ ቤት ውስጥ አረ ስራ አሰሩኝ ረዳት ሁሉ ይሰራ ነበር ወርዶ ማለት ነው በቃ ከስሟ ወርዶ ረዳት ሁሉ ይሰራ ነበር ከዛ እንዴ አንተ ገዛኝ በጣም ጎበዝ ሹፌር ነኝ እንዴት አንተ ወርደህ ረዳት እናደርጋለን ይሉታል ጓደኞቹ ማለት ነው ከዛ በቃ እሱም ሲጠፋ ከዛ በኋላ በቃ ለ3 ቀን እኔ መኪና ልስጥና ወደ ወላይታ ሀገር ሬሳ ጭኔ ሲሄዳለ ኮንትራት ከዛ ሻለው አርብ ጧት ከቤት ወጣ ያው ቤት ውስጥ ምንም ነገር የለንም ምንም መቀመስ ምላስ የለም ልጆቹ ምን ይበላሉ በቃ አንድ ዳቦ ከዱብን ኩሱቅና አመጣላችኋለሁ ከተመጣሉ አመጣለ ከሱቅ ተበድረሽ ምንም አመጣላችኋለሁ ከዛ አርብ ጧት ወጣ ያው ማታ በር ይዞ ሊመጣ ነው ሄደው ከዛ አጋጣሚ ይሄ ቤት ሲገኝለት በዛ ኮንትራቱን ሄደው ማለት ነው ወደ ወላይታ ሀገር
ከዛ ደወለልኝና እንደዚህ እኮ ሄጃለሁ ኮንትራት አግኝቼ ምናምን ነገር አለኝ። እንዴ ዝም ብለኝ ትሄዳለህ? ቤቱ በጣም ባዶ ነው፣ ልጆች ምን አደርጋቸዋለሁ አለኝ። በቃ አንተ ካለለማ ወንድ ጓደኞች አሉ ማለት እኔ የተዳርኩበት እውነት ጓደኛዬ እናት ናት። በቃ እንደ እናት ነው ማያትና እነሱ ጋር ልሄድ በቃ ልጆችን ይዤ አልኩት። እዛ ልጠብቅ እስከዛ አልኩት። ለምን እንደዛ የምትይዩ? በቃ ልጆ ቤቱ ባዶ ነው ምን አበላቸዋለሁ? እሱ እስከምመለስ እነሱ ጋር ላቆያችሁ ማለት ነው ለሁለት ቀን። በቃ ሄዱ እዛ ጠብቆኝ ሲመጣ እደውልላችኋለሁ አለኝ። በቃ የቤት ኪራይ ከፍላለሁ። ውዝፉ 18000 ብር ነበረብን። እንግዲህ 2000 ብር በነበረበት ሰዓት ነው የ2000 ብር ቤት ኪራይ መክፈል አቅቶኝ ማለት ነው። 18000 ብር ተጠራቀመ። 18000 ብር ሆነብን። ከዛ በቃ አጠራቃቅሜ ብሩን ይዤ እመጣለሁ አለ። እኔም እዛ ጠበቅኩት። ቅዳሜ ከሰዓት በኋላ ደወልልኝ። መጣሁ አለኝ። መኪና ሳጥቤ መኪናን አስገብቼ እመጣለሁ አለኝ። እሺ እዛው ጠብቂያለሁ። መኪናን ሳጥቤ ብሩን ይዤ እመጣለሁ። አንተ ብሩን ይዘሽው ወደ ቤት ትያለሽ። እኔ ደግሞ መኪናው ነገ ጠዋት ውስጥ ስራ ሰርቼ የ3 ቀን ያሰጠው ሰርቼ ወደ ቤት እመጣለሁ። እሑድ ማታ ነው የተባባልነው። ብሩን ላንቺ ሰጥሻለሁ ብሩን ለኔ ሰጥቶኝ እሱ ወደ ስራ ልመለስ ዛድሮ ማለት ነው። እሺ አለበት ቦታ ማታ ወደ እኔ ሲመጣ ኮሪያ ሆስፒታል ጋር ያለውን በቃ ሌባ ዘርፉት። ስልኩ ምኑ አልቀረም። ደብድቦት ለቀቁት። ዘረፉት። እዛ በቃ ማታ ሲመጣ እኔ ያለሁበት ቤት ሲመጣ በጣም ተጎድቷል። በቃ በጣም ነው የደበደቡት። ከዛ ጀርባ ሁሉ አሳየኝ። ጀርባ በጣም ተደብድቧል። ከዛ እሑድ በቃ እንዲህ ሲያለቅስ እናደዱ አለ። እኔ ወደ ቤት ልጆችን ይዤ ተመለስኩት። ከዛ እሱ እዛ አደረው ተናደደ። ያው ሲያፈላልጋችሁ ማን እንደሆነ ምናምን በቃ አላያችሁም፣ ግን በቃ ኮሪያ ሆስፒታል አካባቢ በቃ እንደዚህ ተዘርፋለ ያለ በቃ ተናዷልና ሌላ ዓለም ውስጥ ገብቷል። ጠዋት ነጭ ልጆችን ትምህርት ቤት ልወስዳችሁ ወጣው ማለት ነው። ምንም ነገር እንኳን ሻይ እንኳን ማፈላበት አልነበረኝም። ዳቦ ገዛውላችሁ ከመንገድ ላይ ማለት ነው። አንድ ዳቦ ገዝቼ ለሁለት አካፈልኩላችሁና ወደ ትምህርት ቤት ይዣችሁ በእግራችን እየሄድን ከሱቅ ዳቦ ገዝተሽ ቆርሰሽ ለሁለት አሰጣችሁ መንገድ ላይ እየበሉ። ጠዋት ምን ያለሽ ታዲያ? እሱ ገና እዛ ድሮ ወደኛ ቤት የመጣ ነው አለ። ከዛ በኋላ በቃ መጣ። መንገድ ላይ ተገናኘን። ያው ፊቱን ክስክስ አድርጎ መጣ። ልጆቹ ሲያዩት ሊስማችሁ ነበር። ልጆቹ ሲያዩት ዳቦ እየበሉ ነበር፣ ደረቅ ዳቦ። በጣም በቃ አዘነና አለቀሰና አልሳማችሁም ቁልፍ ስጭኝ አለ። ቁልፍ ሰጠሁት። እሱ ወደ ቤት ሄደ። እኔ ትምህርት ቤት ሄድኩት። አድርሻችሁ ተመልሼ መጣሁት። እና እንግዲህ ራሱ ከበላው ለቀም ነው ምናምን ነው ምግብ ራሱ ከበላው ለቀም ምናምን ሆነኛል ማለት ነው። ምንም አልበላሽ? ምንም የለም። ምን ታደርጋለህ? ካለለ ምን እንኳን አትበላም። ከሴትዮ ጋር እኔ የነበርኩበት ሴትዮ 50 ብር ሰጠችኝ ለልጆች ነው። በቃ ማታ ላይም ዳቦ ገዛውላችሁ አደሩት። ጠዋትም ዳቦ ገዛውላችሁ። ከዛ ተመልሼ ወደ ቤት ስመጣ የሆነ ፑል ቤት ነው አለ ከኛ ወደዛ ቁጭ ብሏል። ቁምጣ ለብሷል። ከሩቅ አየሁት ማለት ነው። እኔ ሲያየኝ መጣ። እዛ ምን ታደርጋለህ ምናምን ስለው አይ ስልክ ለመደወል እጄ ነው ስልክ ላይ አለ። ከዛ በኋላ ቤት ገባ። ይወጣል ግራ ገብቶታል። ተዘርፌ ነው ወደ አንቺ የመጣው ነበር ብሩን እሺ እንዳለ ምንም ሳስቀርብኝ ነው ወሰዱብኝ። ጫንቆኛል ምንድነው ማረገው ምናምን አለ። ከዛ ይደውልለታል። ከዛ በኔ ስልክ ላይ ካርድ ሞልቴ ብር ካለ ወይን ተበድረን ቦል ሞልቴ ደውልላችሁ ከቤት አትወጣ አልኩት። ከዛ አጋጣሚ በቃ እሺ አለ። 10 ብር ከሱቅ ቡቤ ያመጣ ሞላበት። ይደውልለታል። ያኛ ሰውየው ስሜ እዛ ላይ ይወጣለታል። ሴፍ አለም የሚለው ሴፍ ስላደረገኝ ሴፍ ይወጣለታል። በሱ ስልክ መልሶ ይደውላል። ሌባው ማለት ነው። እና እኔ አንተን አውቃለሁ ሾፌር ነህ፣ በጣም የምንወደው በጣም የምናውቀው ሾፌር ነህ። ስለዚህ ብርህን ሁሉም ነገር እመልስልሃለሁ፣ እንገናኝ ይለዋል ማለት ነው። የት እንገናኝ? ሮባ ጋር እንገናኝ። እኔ አብሬ ሚስት ቆጭኝ ወጥቻለሁ፣ እኔም ሾፌር ነኝ፣ ስመለስ አቀብላለሁ ይላል። እሺ በእናትህ በቃ ወንድ ልጅ ነኝና ልጆቼ በጣም በራብ አልቆብኛል ቤት ውስጥ ተባበርኝ አለ ማለት ነው። በቃ እንደው በቃ ቢሮ እያለ እየለመነው ማለት ነው። ከዛ ቆይቶ ደግሞ ደወለውና ደግሞ ጣፉ እንገናኛለን። እኔ ልምጣ ለምን ትጫወትብኛለህ? አንተ ወንድ ልጅ አይደለም? ወንድ ልጅ እኮ ብዙ ነገር ያጋጥማል ይለምናል። በቃ ከዛ አሁን ቆይቶ ደግሞ ከባድ የሚባለው ቀይ ቀጥረዋል። ከዛ በቃ ከዚህ በኋላ እንዳትሄድ አልኩት። የሆነ ነገር ሊያርጉ ፈልገው ሊሆን ይችላል። ስለዚህ እግዚአብሔር ያለ ይሆናል። በቃ እንዳትወጣ ከቤት አልኩት። እሱም አልበላም እንግዲህ ከእሑድ ቅዳሜ ማታ ጀምሮ ምንም አልበላም። ከዛ በቃ ተኛ። እኔ ተኛ ወደ ትምህርት ቤት ሄድኩት። ያው የተመታው ጀርባ በጣም ስለተመታ መተኛት አልቻለም እና ትቼ ሄድኩት ትምህርት ቤት። ልጆች ነጃች መጣው። ከዛ ማታ ላይ ዝም ብለን አደር ነው። ልጆች ዝም ብለው አደሩ ነው ሳይበሉ ምንም ምን ከየት እናመጣለን? በቅርቡ እንዲህ የሚያግዝ ሰው የለም። እንዴ ምን ብለሽ የምታስተኛቸው ልጆቹን ሳይበሉ? የለም ነው የምላቸው።
ከዛ ጠዋት ላይ ብድግ አለና አገላብጦ ሳማቸው። እንዴ ዛሬ ለምንድን ምን አይቴ ነው ምን ለምን ነው የምትስማቸው ምናምን ስለው አይ ካገኘው ስንት ቀን ነው ናፍቆኛል ልጆችም እኔ እዚህ ምድር ላይ አምጥቼ ያሰቃያችሁ ምናምን አለ ማለት ነው። ለበጎ ነው እግዚአብሔር እዚህ ያመጣችሁ ለበጎ ነው አንድ ቀን ሊያልፍልን ይችላል ምናምን አልኩት። ከዛ እንደ አባዬ ዛሬ እንደዚህ ካናፈኩ ትምህርት ቤት ወሰደኝ አድርሰኝ አለው ማለት ነው። ታላቅ ልጅ ትልቁ ማለት ነው። ወይ ደክሞኛል በቃ ሰውነቴ በጣም ተጎድቷልና መሄድ አልችልም እኔ አለም ትወሰዳችሁ አለው እና በዛው ገብርኤል ነው ደርሰን እንጣጉሮ ስለ ገብርኤል አልኩት። አልሄድም እንደዛ ከሆነማ ስላሴ ልሄድ ስላሴ አጠገባችን ነው ያለውና ስላሴ ልሄድ ነጠላ ወጭልኝ አለኝ። እሺ ነጠላ ወጣውለትና እኔ ልጆች ወጣው። አሁንም ምንም አልበሉም እንዳደሩ ዋሉ አደሩ ልጆቻቸው ይርኩ ትምህርት ቤት ያው ትምህርት ቤት እንግዲህ እዛ አንድ እዛው ስለምበሉት እዛ ያገኛሉ መባል ማለት ነው። ከዛ በቃ መንገድ ላይ እኔ በጣም እነቴ ጭግ አድርጎኛል መሄድ አልችልም በቃ ወንድ ከምክምልኛል ይሁን ደም በቃ አፌ የሆነ ነገር ይለኛል። ከዛ በኋላ ዛሬ ምን ሊሆን ነው አልኩት። ከዛ በቃ ተመልሼ የመጣው ሲመጣ የውጭው በር ቆርቆሮ በር ነው እና ዝም ብሎ መለሳዶ ከውጭ እንዲሾግሮታል ማለት ነው። በቃ እኔ የሄዴ ነው የመሰለኝ የቤት በር ደግሞ ገርባብ ተደርጓል። ይሄ ዛሬ እንዴት በሩ ሳይቆልፍ ሄዷል። በቃ በሩ ሲከፍተው የማይሆን ነገር ነው ያየሁት። ቤቱ ተትረስበስ ብሏል። ትልቅ ጠረጴዛ ነበረ ትልቋ ላይ ትንሹን ጨምሮ ነው ራሱን እንትን ያለው ራሱን አጥፍቶ አገኘሁት ማለት ነው። ከዛ በጣም ነው ደነገጥኩት ታውቃለህ። በቃ የሆነ ፊልም ነገር ነው የመሰለኝ እና ደንግጬ ቆሜ አይቻችኑና ወደ ኋላ ወድቄ ከኛ ወደ ላይ የሆነ ዳገት አለና እዛ ቁጭ ብሎ አየር የመጡ ሰዎች አይቶት ነው ኑን አይቶ ሲወርቅ አይቶኝ ሮጦ መጡና እኔ ሲያዩኝ እኔ ወደ ቤት ሊያስገቡኝ ስል እሱ ራሱን ጠብጥሎታል። እኔ ወደ ቤት ዛዛ አስገቡኝም ወደ ውጭ መለሱኝ። ቃው ተባለ ፖሊስ ተጠራ። ፖሊስም መጡ አዩት ማንም ሰው አይገባም ተባለ። ከዛ በኋላ በቃ በመሃል ምን እንደተፈጠረ አላውቀውም። ይሄ አስከሬን መሄድ ያለበት ተባለ። እንግዲህ አስቢ ጠዋት 2 ሰዓት ከምናምን ራሱን ያጠፋው 6 ሰዓት ነው ከገመዱ ላይ ያወሩት ማለት ነው። በቃ ምልልክ ተወሰደ። ልጆቹ ትምህርት ቤት ነበሩ። ከዛ ወደ እሱ ቤተሰቦች ሄደን ያው እዚህ ይድር የለንም ምን የለንም እነሱ ጋር ተወሰደ። እሱ ምልልክ ሬታ ተወሰደ። ከምልልክ ተመልሶ መጣ። ልጆችን ትምህርት ቤት ላመጣችሁ ያልኩት ተረበሽኩት። ሳያት ምን ብዬ ነው የምነግራችሁ? ምንም ነፍስ ማቁ ልጆች ናቸው። ጠዋታቱ ማጣት በጣም ከባድ ነውና እያችሁ አባብለናችሁ ከጓደኞቹ መኪና ነበር ያመጣዋችሁ ወደ ቤት ስብር እነሱ ቤት ሳሜት ሄደን ሰፈሩ እንዳለ ድንኳን ተጥሏልና ልጆቹ በቃ ተረባበሹ ግራ ገባችሁ። ከዛ ሁሉም ያለቅሳሉ። አክስቶቹም አሉ አጎቶቹም አሉ አቶቹም አሉ የሱ ቤተሰቦች ሁሉም ሁሉም አሉ። በቃ እሱ ነጡት እንዴ አባዬም በጣም እንዴት ሁለቱም ምን ሆኖ ማየ ምንድነው ማን ነው እንደዚህ ሞተ ምናምን አሉ። እኔም አላቅም አልኳቸው ብዬ ላስረዳችሁና ከዛ መጨረሻ ላይ በቃ ወደ ማታ ላይ ነው እሱ ኳስ የሚጫወቱበት ሲጫወት የነበረው ታላቅ ልጃችን አቅፎ የተነሳ ፎቶ በቃ በትልቅ ባረል አድርጎ ተለጠፈ። በቃ ግራ ገባችሁ። እንዴት ብለን እንነግራቸዋለን? ከዛ የሱ ያጎት ቤት ነበር የተቀመጡት። ጠዋት ላይ በቃ ማረግ ያለብን እነዚህ ልጆች ማወቅ አለባችሁ ሬሳ ሲወጣ ማየት አለባችሁ ተባለ። እነሱና መጠላቸው አባታችሁ እዚህ ውስጥ ነው ያለው ከዚህ በኋላ ከዚህ ውስጥ በጣም ሰማይ ቤት ነው ምኖርና እዛ ሆኖ ነው የሚያያችሁ አልኳችሁ። ትንሽ ልጅ በጣም አለቀሰ ማለት ነው። በጣም ትልቁ ያው ዝም ብሎ ታውቃለህ በውስጡ ስላዘነ ፊቱ በቃ ፊልም ይመስላል። በቃ ትልቁ ግን አባቴ ያለ በቃ አለቀሰ። ከዛ እሱም ያለቀሰን እሱም ተቀበረ። እኛም እዛ ቆየና 1 ሳምንት አክል ቤተሰቦቹ ጋር ከዛ በሳምንቱ ነው ትምህርት ቤት ቦርሳ ቤት እጄ ቦርሳ ወስጃችሁ እሱ ቤተሰቦቹ ጋር አድረን በሳምንቱ ትምህርት ቤት አስገባችሁ ማለት ነው። እና አስገብቻችሁ የሆነ እሱ ጋር ትልቅ ልጅ ጋር አንደኛ ክፍል ማር ልጅ አለ ቢኮ አባት እኮ አልሞትም ራሱን አንጠልጥሎት ነው ብሎት ነግሮታል። እኔ ደግሞ ምንም የሰማው ነገር የለኝም ነው ወደ ቤት ልጅ ሲመጣ ልክ ቤቱን ስናስገባ ጣራ ነው ያየው ማለት ነው። እንዴ ማየ ይሄ ምን ሆኖ ስለኝ አይጥ በልታ ነው አይደለም እኔ ሰምቻለሁ አባት ራሱ ሰቅላ ነው በገመድ ነው ስለኝ አይደለም ሰው በገመድ አይሰቀልም በቃ ራሱ ታሙ ነው ይሞት ያልኳችሁ አልኩት።
በቃ እንደምን ማለፍነ የገና በዓል ነበር። የገና በዓል መጣ። በቃ ተረበሹ በጣም በቃ አባታችን ካልመጣኛ ምንም በዓል አይመስልም። ብዙ ነገር አስተምሯችሁ ነበር በዓልን ጊዜ እና በቃ ምንም ማድረግ አይቻልም። እሱ እናንተ ጎበዝና ተምራችሁ ከተማ ቤት ቁጭ ብሎ ያያችኋል ጎበዝ ስትሆኑለት አልኩት። ትንሹ አልሞትም እሱ ይመጣል አለ። እሱ አልሞትም። ምክንያቱም እንደዚህ በፊት ስራ በወጣበት ሰዓት ኮንትራት ሴል 3 ቀንም 4 ቀንም አድሮ ይመጣል። እንደዛ ነው እስካሁን ድረስ በሩጓስል በቃ አባቴ መጣ ነው የምለው። ምንም ልቋቋም አልቻልኩትም በጣም ማለት ነው። ስንት አመት ነው? 6 አመትና 7 አመት ናቸው። እና አሁን የሆነ ነገር ሲጠይቀው ጫማ አለቀብኝ የሆነ ነገር ግዛልኝ የለኝም ያልኩት እኔም አባቴ ጋር መሄድ ነው የምፈልገው። እሱ ቢኖር ያረግልኛል። ሌላ ሰው አባት አላችሁ ያረግላችኋል። ከነሱ ጋር እንደዚህ ይሆናል። በቃ በጣም ምንም የማያውቁ ልጆች ነው ጥሎልኝ ሄደውና ምን ያህል ጊዜ ሆነ እንደዛ ከሆነ? በቃ 7ኛ ወሩን ይዞታል። ስለዚህ በወቅቱ ጧት እንግዲህ ልጆቹን ስሞ የነበረው ለመሰናበት ነው። በቃ አስቦ ነበር ማለት ነው። አስቦበታል ማለት ነው። እኔ ነኝ ያልገባኝ። ነጣላም ከቤት ይዞ ወጥቶ ወደ ስላሴ ጥፍ ብሎ ተመልሶ ወደ ቤት ነው የገባው። አልደረሰም። ስለዚህ እኔም ደግሞ እንደዚህ ጭራሽ እሱ እንኳን ለመሞት እንደው የሞት ሰው ራሱ ለምን ራሳቸውን የሚያጠፋው ብሎ ተስፋ ያለ ሰው ነበር። ለዚህ በቃል ብዬ እኔም ጥርጣሬ ውስጥ አልገባሁትም። ቢገባኝ ደግሞ ልጆችን ማስቀራቸዋለሁ እኔ ማለት ነበር። ግን በቃ ቀንጎሎ ናትና አንዳንዴ ለምን ይመስልሻል አሁን ራሱ እንዲያጠፋ ያደረገው ምክንያት ምን ሊሆን ይችላል? መደብደቡ ገንዘቡ ማጣቱ ብቻ ነው ወይስ ሌላ ምክንያት አለ? እንዴት መሰለኝ ተስፋ የለም። በቃ የወደፊት ተስፋ እንዴት ነው መስርቼ ነው ልጆችን ማስተዳደራችሁ? ያው ሙያ ያለው እሱ ሙያ ነው እና አንደኛ የቤት ኪራይ ሴትዮ ውጪ ያለችንስ ውጡ በቃ ቤት ለቃለች ነው ወጣ ስላለች ከዚህ ወጥቼ ከዚች ቤት ርካሽ ወጥቼ እንዴት ከዚህ በላይ የሚከፈል ቤት ውስጥ በምን አቅም ያኖራቸዋለሁ? እኔም ደካማ ቤተሰብ ነው ለብያለሁ። ወደ ቤተሰቦች መሄድ አልችልም። የሱ ቤተሰቦችም ያው እንደነበረው ቤት ፈርሶባቸው እነሱም ራሱ ችግር ላይ ነው ያላችሁ ነው። ስለዚህ በቃ የሆነ ተስፋ የሚያሳጣው ነገር ነበር። በጊዜው ማን አንደኛ ያችኛን አስቦበት የመጣው ልጆች ዳቦ ገዝቼ እስኪ ጎራራችሁን ይዘጋሉ ተባለ ሰዓት እንደዚህ ሲፈጠር ደግሞ በጣም እንትን አለው። ያኔ 3 ቀን ሰርቶ ብሩን ይዞ ሲመጣ የቤት ኪራዩንም ሊዘጋ ለቤት የሚያስፈልጋችሁም ሊገዛ የቤት ኪራዩን ቢያስ 10,000 ብር ከፍዬ ይቀርራው ለልጆች አስቤዛ አደርጋለሁ። ከዛ ደግሞ እንደዚህ ወጥቼ እሰራለሁ ብሎ ነው በቃ ሄደው የነገረኝ ማለት ነው። ስለዚህ መሀል ላይ መዘረፉ ይሄን ውሳኔ እንዲወስን አድርጎታል። ብዬ ነው የማስበው። ያ ነገር ምንም ምክንያት የለም። በቃ ምንም እኛ ቢኖርንም ባይኖርንም ሰላም ነን። በቃ ጭቅጭቅ የለም። ስናገኝ እንበላለን፣ ሳናገኝ እንኖራለን። ከዛ በኋላ ታዲያ እንዴት ሆናችሁ? ማለት በዛ ቅድም እንደነገርሽኝ እንግዲህ ቤት ውስጥ የምትበሉት ነገር አልነበረም። የቤት ኪራይ ነበረባችሁ ይዝፍና ከዛ በኋላ ህይወት እንዴት ቀጠለ? እንዴት መኖር ጀመራችሁ? ከዛ ቤተሰብ ጓደኞቹ ኳስ አብሮ ሲጫወቱ ነበሩ። የሀራል ልጆች፣ የቦሌ ሚካኤል ልጆች አሉ፣ የገርጂ ልጆች አሉና በቃ እነሱ ናቸው እስካሁን እስከሱ 5 ወር 6 ወር ድረስ የነበረ የውዝፉን ቤት ኪራይ ከፍሎልን ጤፍ ምጣድ ሁሉ አልነበረንም። ምጣድ ገዝቶልን ሁሉ አመጡልን። ጤፍ ሸምተው አመጡልን። በቃ የሚያስፈልገው ለልጆቹ ደብተር ሁሉ መጽሐፍ ሁሉ ሳይቀር ቦርሳ ሁሉ ሳይቀር ተገዝቶላችሁ ነበር። ያው በቃ ከዛ በኋላ ሁሉም የራሱ ጊዜ እንደምታውቀው ከባድ ነውና አሁን ያላችሁበት ሁኔታ ምን ይመስላል ታዲያ? አሁንም ችግር ላይ ነን ያለነው። በቃ የተደረገልን ነገር ሁሉ አለቀ። ጤፉ አለቀ። ቤት ኪራይ ነገርኩ። ቤት ኪራይ ተጨምሮልኝ 5,000 ብር ነው የሚከፍለው ከነ መብራቱ። ሴትዮ ባለቤቱ እዚህ አትኖርም። በቃ አሁን ራሱ የ3 ወር አለብኝ ውዝፍ አለብኝ አልተከፈለም። ስለዚህ በቃ ችግር ላይ ነኝ ያለነው። እንዳው ደግሞ ልጆች ትምህርት ቤት ትንሹ ልጅ ተመራቂ ነው። ብዙ ጥያቄ ጠየቀኝ ነው። ከምኑ ማቀ እንዴት ብዬ ነው አባትዮ ስሙ እንዳያነሳ እሱ ሊረሳ እንዴት ብዬ ነው ማሳልፈው እያልኩ በጣም ጭንቀት ላይ ነኝ ያለሁትና አባቴ ብሎ እንደጠይቅሽ ሲመረቅ እንደይጠይቃል። ቢያስ እሱ ቢኖረው ነገር ይገዛለታል፣ ልብስ ያስፈልጋል። ይሄ ልጅ እንዴ በዚህ ጊዜ እንኳን አበባ ለመግዛት እኮ ብር እጅ ላይ መኖር አለበት። ቁጭ አልኩት በቃ ግራ ግብት ብሎኝ ማለት ነው። 24 ሰዓት እንቅልፍ የለኝም። ያው እዛ ይርኩ ያው ነገርኩ። ቃል ኪዳን ጸጉር ቤት እንትን ብለኛለች፣ ስፖንሰር አድርገኛለች። በላላታ እሷ ጋር ይመላለሳሉ። ከነሱ ጋር ደግሞ አልመቻቻለኝ። ግማሽ ቀን እሷ ጋር እየዋልኩ ነው ማለት ነው። ምንድነው ዘምታረኝ? ቃል ሜካፕ ነው? ቃል ሜካፕ። ነፃ የትምህርት እድል ሰጣኛለች። ነፃ የትምህርት እድል። ስለዚህ እዛ እየተማርሽ ነው? እዛ እየተማርኩ። የጸጉር ስራ ነው?
ፀጉር ስራውን እየሄድሽ እየተማርሽ ነው? እየተማርኩ ነው። ግን ያው ብዙ ጊዜ ማልማርበት ጊዜ ነው መጣ። ምክንያቱም በልጆች ምክንያት ማለት ነው። ትምህርት ቤት በፈርቃ ስለመማሩ አንዱ ሳወጣ አንዱ ቤት ስለምውል እነሱ ትቻችሁ ደግሞ ሰፈር ውስጥ እንዴ የሚቀርበው ሰው የለም። አዲስ ሰፈር ስለሆነ በቃ እየተወዘገብኩ ነው ያለው። ስራ ለመስራት አልሞከርሽም አንቺ? በቃ እንደዚህ የሱ ጓደኞች ማሽን ምናምን ገዝቶልኝ ነበር። የቺፕስ ማሽን ለጊዜው ዘይቱ ሙሉ ማሟልቶ ገዝቶልኝ ነበር። ያው እኔም እነሱ በወር የሚሰጡኝ ነገር እስከመጣ ልጆችን በሱ ነው ዳቦ የሚገዛላቸው የነበረው። አሁን እሱ ማመላለሻ አጣሁት፣ ዘይት መግዣ አጣሁት፣ ዱቄትም የመብራት የሚከፍለው አጣሁት። ከዛ አቆምኩት። ቺፕስ እየሰራች ትሸጪ ነበር? ቺፕስ ማታ ላይ ሰራ ነበር። ኦኬ፣ ጥሩ ነበር ግን ስራው? በቃ ደህና ነው። ምንም አልቢያስ ለትለቱም በቃ 200 ብር 250 ማገኛለሁ። የነሱም ቢያስ ጎሮ መዝጋ አላጣውም ነበር። ግን በቃ ማመላለሻ አጣሁት። አሁን እሱን ለመቀጠል ምንድን ነው የቸገረሽ? ዘይት ያስፈልገኛል፣ የመብራት የሚከፈልበት 1500 ብር ነው የሚከፍለው ለመብራት ብቻ። ለማሽኗ ለብቻው በቃ አጠቃላይ የሚከፍለው ከቤት ከለጋ 6500 ብር ነው የሚከፍለው ለማሽኗ ብቻ ማለት ነው። ስለዚህ እሱ በቃ ሲያጠባ ልጁም መብራቱን ካልቻልሽ ካልከፈልሽኝ ይሎ ገመዱን አነሳብኝ። በቃ ይሄ ነው። ሌላ ስራ መስራት አይመችም? አይመችኝም። እንዴ ብዬ እሰራለሁ ትልቅ አንዱ ግን 6 ሰዓት ነው የምማረው፣ አንዱ እስከ 10 ሰዓት ነው የምማረው። ምንም አይሆንልኝም። መስራት የምችለው ወይ ሰው ቤት አጠቃላይ እስከ 10 ሰዓት እስከ 11 ሰዓት ነው። እዛ ሰዓት ደግሞ ልጆቹ ማንም አወጣቸው። መንገዱ በጣም የጎሮ መንገድ ያስፈራል፣ መኪና አለ። ስለዚህ ሆኖ ተቀጥረሽ ለመስራት አልተመቸኝም። ሊሆን የሚችለው አንቺ አሁን እንግዲህ ህይወታችሁን መምራት የምትችሉት የራስን ስራ በመስራት ነው ማለት ነው። ስለዚህ አሁን ሌላ ሰው ባንቺ ወገን ወይም በሱ ወገን ወይም ሌላ የሚረዳችሁ ሰው የለም? አሁን የለም። አቅማችን በጣም ደካማ ስለሆነ ማንም አይረዳንም። አንቺ ምንድነው ማድረግ ያለብኝ ትያለሽ? አሁን የፀጉር ስራውን እየሄድሽ ግማሽ ቀን ትማሪያለሽ፣ ልጆችን ደግሞ ትምህርት ቤት ትወስጃለሽ፣ ታመጫለሽ። አሁን ገቢ ለማግኘት ምንድነው መስራት ያለብኝ ብለሽ ታስቢያለሽ አንቺ? በቃ እኔ ቢያስ ፀጉር ቤቱን እየተማርኩ ልጆቼ አሁን ትምህርት ቤት ስለምዘጋ እነሱም ቤት ውስጥ በውጭ በር ዘግቼባችሁ ቢሆን ግቢ ውስጥ ይዋሉ ወጥሬ 2 ወር ፀጉር ቤት መማር ነው ፈልገው። ለምን ብዙ ነገር ያመለጠኝ ነው ያለው። እነሱ አሁን ሌሎች የሚማሩ ከኔ ጋር የሚማሩ ተማሪዎች ቀን ሙሉ ነው የሚማሩት። እነሱ ጨርሰው ሊወጡ ነው። እኔ ግን እየተማርኩ ለማለት ይቻላል። ለምን 3 ሰዓት ደርሳለሁ፣ 5 ሰዓት ሲሆን ከዛ እወጣለሁ። 1 ሰዓት ነው እንትምላት ማለት ነው። ስለዚህ በቃ ከዛ በኋላ ደግሞ በቃ ከመስከረም በኋላ ራስን በቃ ምን ለውጥበት ወይን ተቀጥሬም በሆን። ስለዚህ አሁን የፀጉር ስራውም ተምሮ መጨረስ ከዛ በዛ ሙያ ደግሞ እየተቀጥረሽ መስራት የምታስቢው ማለት ነው። ይሄን የፀጉር ስራውን ትምህርት ለመጨረስ ምን ያህል ጊዜ ወስድብሻል አሁን ከዚህ በኋላ? ስልክ በቃ ቢያስ 3 ወር 4 ወር ይፈጃል። 3 ወር 4 ወር ይፈጃል ማለት ነው። ሁሉም ራስን መቻላችን ላይ መውጣት አለበት። ከዛ በኋላ ግን ቢያንስ አካባቢሽ ላይ ያለ ቅርብ ፀጉር ቤት ትቀጠሪና እዛ ትሰሪያለሽ። ከዛ ልጆችን እያመጣሽ እያስገባሽም በመሃል እንደዛ ህይወት መቀጠል ይችላል። ስለዚህ እንግዲህ አሁን ትልቁ ፈተና ይሄን 3-4 ወር እንዴት እንለፈው ነው? እሱ ነው በቃ ይሄ በጣም ከባድ ነው ለኔ በጣም ማለት ነው። በጣም አንደኛ ክረምት ቤት ውስጥ ነው የምኖሩት። እቺም ቀን ትምህርት እንኳን መማሩ እዛም ቢበሉም ባይበሉም ቀማምሰው ይመጣሉ። ግን እቺኛው እስከ 3 ወር ክረምት ስለሚሆኑ በቃ ለኔ ከባድ ነው የሚሆነው። በጣም የሚያሳዝነው 2 ልጆች እኔም ልጆች አሉኝና በደንብ ነው የሆነውን ነገር ህመማቸውን የምረዳው። እንኳን አባት ሳይመጣ ቀርቶ አይደለም ሲመሽ በርበሩ እያዩ ነው የሚጠብቁት። ልጆች ደግሞ እኛስ በቃ አንደኛውን ሄዷል ብለን እንቆርጣለን። ልጆች ግን የሌላ ሰው አባት ሲያዩ አባታቸውን ያስባሉ፣ ይመኛሉ፣ ይፈልጋሉ። ብዙ ነገር ነው የሚመኙት የሚፈልጉት። ቀላል ነገር አይደለም። እንግዲህ አሁን እነዚህ ልጆች እንዲማሩ አንቺም ደግሞ በእግርሽ እንድትቆሚ ስራ መጀመር እንድትችይ ምንድነው የሚያስፈልገው? ፀጉር ስራ እየተማርኩ ነው ብለሽ ነበርና እስኪ አሁን ምንድነው በትክክል የሚያስፈልግሽ ነገር የሚያስፈልጋችሁ ነገር? እኔ በቃ የሚያስፈልገኝ ያው ፀጉር ቤት ተምሬ ለመጨረስ 4 ወር ያስፈልገኛል። ያቺ 4 ወር ደግሞ የቤት ኪራይ አለ። የቤት ኪራይ 5000 ብር ነው። አሁን ውዝፍ የ3 ወር ውዝፍ አለብኝ 15000 ብር እና ልጆች ቤት ውስጥ ነው የሚከርሙት። ይሄን ክረምት እነሱን ማበላችሁ ታክሲ መመላለስበት የለኝም። 4 ወር ነው ትምህርቱን ለመጨረስ ይፈጅብሽ። የ3 ወር ቤት ኪራይ ያለብሽ። እንግዲህ በአጠቃላይ 7 ወር ቤት ኪራይ፣ ከዛ ደግሞ የተወሰነ ምግብ ቀለብ ማለት ነው።
ሰው ያን ነገር ብታገኝ ትማሪና ትጨርሻለሽ። ከዛ ጎበዝ ሴት ትሆኛለሽ፣ ጠንካራ ትሆኛለሽ፣ ጸጉር ስራ ትቀጠሪያለሽ፣ ገቢ ማምጣት ትጀምሪያለሽ ማለት ነው። እንደ እግዚአብሔር ፍቃድ ደግሞ ከዛ የራስሽን ጸጉር ቤት ልከፍቺ ትችያለሽ። ስለዚህ በትክክል ይሄ ህይወት መለወጥ ይችላል። ምንም በቃ ነገ ለሰዎች አርአያ መሆን የምትችይ ምሳሌ መሆን የምትችይ ሴት መሆን ትችያለሽ። ግን ይህችን ፈተና ደግሞ መሻገር አለባችሁ። እዚች ላይ መረባረብ ያለብን፣ እዚህ ላይ ማገዝ ያለብን። እንግዲህ የሚጠበቅብንን ነገር በሙሉ አድርገን ሁላችንም በተለይ እነዚህ ልጆች ልባቸው እንዳይሰበር ነገ ሀገር የሚረከቡ ትልቅ ደረጃ የሚደርሱ ልጆች ናቸው። አንቺም ደግሞ በርትተሽ ጠንክረሽ ከዚህ ሀዘን ወጥተሽ ጎበዝ ሴት፣ ጠንካራ ሴት እንድትሆኚ የምንችለውን ነገር በሙሉ ማገዝ ይኖርብናል። የተወደዳችሁ ተመልካቾቻችን እንግዲህ የዓለም ፀሐይን ስልክና የባንክ አካውንት ከስር እናስቀምጣለን። የምትችሉትን በሙሉ በጣም ደጋግ ሰዎች እንዳላችሁ አውቃለሁ። አሁንም ደግሞ እነዚህ ልጆች እንባቸው እንዲታበስ አባታቸውን እንኳን መልሰው ባያገኙ ጠንክረው በርትተው ትምህርታቸውን መማር እንዲችሉ፣ መብላት እንዲችሉ፣ መጠጣት እንዲችሉ የምንችለውን ነገር በሙሉ አድርገን ማገዝ ይጠበቅብናል። የምንችላትን ትንሽ ነገር ካደረግን እና ዓለም ፀሐይ ቤት ያለው ችግር ይቀረፋል፣ ፈተናውን ያልፉታል። ይሄ ደግሞ እንደሚሆን አምናለሁ። እኛ የሚጠበቅብን እናደርጋለን። እናንተ የሚጠበቅባችሁን አድርጋችሁ እንግዲህ እና ዓለም ፀሐይ እንባ እንዲታበስ እዛ ቤት ሰላም፣ ደስታ እንዲገባ፣ እንዲበረቱ፣ እንዲጠነክሩ ማድረግ ይጠበቅብናል ብዬ አምናለሁኝ። መጨረሻ ላይ ልትይ የምትፈልጊው ነገር አለ ወይ? በቃ እኔ እችኛውን ያውን ያልኳትን የ4 ወር የቤት ኪራዩን ተሸፍኖልኝ የቤት አስቤዛ የምደረግልኝ ልጆች ምንም ሳስቡ ምንም ሳሳውስ በቃ ምንም ነገር እንደ ኖርማል ሰው ልጆች ኑሮ እቺን ቀን ቢያልፉልኝ እኔም እንዳልኩት ትምህርት ቤቱን ጨርሼ ተመርቄ ስራዬን ተቀጥሬ መስራት ነው የምፈልገው። እንደሚሆን እናምናለን። እንግዲህ እግዚአብሔር ደግሞ ያግዘናል አይደል? ሁሉም ነገር እንግዲህ ለምክንያት ነው የሚሆነው። እዚህ ምድር ላይ ፈተናው ብዙ አይነት ነው አይደል? እናንተ ቤት ፈተናው በዚህ መልኩ መጥቷል። ሁላችንም ቤት ደግሞ ፈተና አለ። አንዳችን መኖር እኮ አንዳችን የሚያስፈልገው አንዳችን ጋር የጎደለውን ነገር ሞልተን ተበረታተን ጠንክረን ፈተናችንን እንድንሻገረው ነውና ሰው እግዚአብሔር ያግዘናል፣ ይረዳናል። አይዞሽ በርቺ። ታሪክሽን ስላካፈልሽን በጣም አመሰግናለሁ። ስለመጣሽ ደስ ብሎኛል። አይዞሽ በርቺ፣ እግዚአብሔር ካንቺ ጋር ይሁን። እኔም አመሰግናለሁ። እዚህ ችግር የነ ችግራችሁ አይታችሁ እዚህ ስለጋበዛችሁን እግዚአብሔር ያክብልኝ። አመሰግናለሁ።